ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ ሐምሌ 8 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ወደብ አልባነት ኢህአዴግን ተጠያቂ አደረጉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በተጀመረው ምክክር ጉባኤ ተገኝተው ዘመናትን የሚያስታውስ ታሪክ የሚጻፍበት ቀን መሆኑን በማውሳት ይህንን እድል ደጋግሞ እንደማይገኝ የማይገነዘቡ ታሪክ ብዕርና ብራና ቢያቀርቡላቸውም ከሚገነባ የሚያፈርስ ከሚያበለጽግ ይልቅ የሚያደይ ከሚያሰፋ ይልቅ የሚያጠብ ጽፈው ያልፋሉ ሲሉም ተናግረዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በዛሬው ዕለት መካሄድ የጀመረውን የሀገራዊ ምክክር ጉባኤ ተቃወመ። ፓርቲው በዛሬው ዕለት ባወጣው መግለጫ ኢትዮጵያ ዛሬ ከባድ በሆኑ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ እንደምትገኝ ጠቁሞ በየክልሉ የተስፋፉት አውዳሚ ጦርነቶችን፣ የንጹሃን ህይወት መጥፋት፣ በሚሊዮኖች የሚቆጠሩ ተፈናቃዮች፣ የህግ የበላይነት መፈራረስ፣ የኑሮ ውድነትና የተቋማት መዳከም በአጋጣሚ የተፈጠረ አይደለም ሲል ከሷል። በዝርዝር እናደርሳችኋለን። አምባሳደር ኤርቪን መሲንጋ ወደ መቀሌ በማቅናት ከህወሓት አመራሮች ጋር ተወያዩ። አምባሳደር ወደ ትግራይ ያቀኑት የፕሪቶሪያው ሰላም ስምምነት በድጋሚ ውጥረት ውስጥ በገባበት ወቅት ነው። ተጨማሪ ያለን ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ወደብ አልባነት ኢህአዴግን ተጠያቂ አደረጉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በተጀመረው ምክክር ጉባኤ ተገኝተው ዘመናት የሚያስታውሰው ታሪክ የሚጻፍበት ቀን መሆኑን በማውሳት ይህንን እድል ደጋግሞ እንደማይገኝ የማይገነዘቡ ታሪክ ብዕርና ብራና ቢያቀርቡላቸውም ከሚገነባ የሚያፈርስ ከሚያበለጽግ ይልቅ የሚያደህይ ከሚያሰፋ ይልቅ የሚያጠብ ጽፈው ያልፋሉ ሲሉ ተናግረዋል። አክለውም ታሪክ ዛሬ በእኛ እንዳይደገም ከፍተኛ ኃላፊነት ተሰምቶን በታላቅ አክብሮት ሊያከናውኑት የሚገባ መሆኑን ጠቅሰው እኛና ከዚህ በፊት የነበሩት ሊያሳኳቸው ሲገባ ያልቻሏቸውን ጉዳዮች ልጆቻችን እንዳያጡ በኃላፊነት መጻፍ አለብን ብለዋል። ጠቅላይ ሚኒስትሩ አክለውም እድል ሲገኝ በኃላፊነት ስሜት መጠቀም ደጋግሞ ወደኛ ደጋግሞ ይመጣል ያሉ ሲሆን ባለፉት ጥቂት ዓመታት የተገኘውን እድል በመጠቀም የሀገሪቱን የፖለቲካና ወታደራዊ ሪፎርም መስራት ተችሏል ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አክለውም ያልተመረጠ መንግስት ከቀይ ባህር አባረና ሲሉም የቀድሞ መንግስት ተችተዋል። በቅርቡም ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪክ ክስተት አንዱ መገለጫ ነው ያሉት አብይ ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለአካባቢ መጠቀም ያኖረችውን ቀይ ባህር ያልተመረጠ መንግስት ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛን ያደረገበት ዋናው ምክንያት በውስጥ ያለ ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለሚኖር አይደለም ብለዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው በርካታ ውጣ ውረዶችን እንዳለፉ በመጥቀስ ጉባኤው በየጊዜው የሚነሱ የታሪክ ጠባሳ ጉዳዮችን የሚታከሙበትና የጋራ የሆኑ ጉዳዮችን የምናስቀጥልበት ነው ሲሉም ተደምጠዋል። አክሎም ለዘመናት ሲያጣሉና ሲያናቁሩን የነበሩ ጉዳዮችን ወደ ጎን በመተው አስታራቂ ሀሳቦች ላይ ማተኮር ይገባል ብለዋል። ላለፉት ዓመታት በተለያዩ አካባቢዎች አጀንዳ ሲያሰባስብ ቆይቶ በዛሬው ዕለት የምክክር ጉባኤውን በይፋ የጀመረው ሀገራዊ ምክክር ኮሚሽን ከ4000 በላይ ተመካካሪዎችን በመያዝ በ8 ዋና ዋና ባላቸው አጀንዳዎች ላይ ይመክራል ተብሎ ይጠበቃል። በጉባኤው ላይም የቀድሞ ፕሬዝዳንት ሙላቱ ተሾመ እንዲሁም ጠቅላይ ሚኒስትር አብይ አህመድ ተገኝተዋል። በምክክር ጉባኤ መክፈቻ ላይም ለመሳተፍ ከተለያዩ ሀገራት መሪዎችና ዲፕሎማቶች ወደ አዲስ አበባ ገብተዋል። ኮሚሽኑ ከ1500 በላይ የሚሆኑ ቡድኖች ከ2000 በላይ አጀንዳዎችን መሰብሰቡንም ማስታወቁ ይታወሳል። በርካታ አጀንዳዎችም ወደ መጡበት በክብር ይመለሳሉ ማለቱም አይዘነጋም። ከ2000 በላይ አጀንዳዎች የተመረጡት 8 አጀንዳዎች ብቻ ናቸው። ሌሎች ቀሪ አጀንዳዎችም ወደ ክልሎች ተመልሰው ችግሮች እንዲፈቱ ይደረጋል ተብሏል። እነዚህ አጀንዳዎች ለሀገራዊ ምክክር ጉባኤው ማሟላት ያለባቸውን ማሟላት ባለመቻላቸው እንደሆነም ይታወቃል። ምክክሩ በትግራይ ክልል ከ22 ጊዜ በላይ ውይይት ካካሄደ በኋላ አጀንዳ ለማሰባሰብ የሚያስችል አስቻይ ሁኔታዎች እንደሌሉ በማስታወቅ በአዲስ አበባ ከትግራይ ተወላጆች ጋር ተወያይቶ አጀንዳ ሰብስቤያለሁ ብሏል። ከዚህ በተጨማሪም በአማራ ክልል ያሉ ታጣቂዎችን ጭምር እንዳነጋገረ አስታውቆ ከአማራ ፋኖ ብሔራዊ አንድነት ድርጅት ጋር በአዲስ አበባ መክር ያለው ሲልም ገልጿል። ይሁን እንጂ አሁንም በክልሉ ጫካ የገቡ ታጣቂዎች ያሉ ሲሆን ኮሚሽኑ በተደጋጋሚ ጥሪ ማቅረቡን ሲገልጽ ቆይቷል። ከኮሚሽኑ ጋር 153 አባላቱን ይዞ የተመካከረው ኃይልም እነዚህን ታጣቂዎች በሰላም ሀሳባቸውን እንዲያቀርቡ ጥረት አድርጋለሁ ማለቱ ይታወሳል። ኮሚሽኑ ባለፉት ዓመታት ሲያደርግ በቆየው አካሄድም ስራውን ማጠናቀቅ ባለመቻሉ ተጨማሪ 8 ወራት እንደተጨመረለት አይዘነጋም።
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በዛሬው ዕለት መካሄድ የጀመረውን የሀገራዊ ምክክር ጉባኤ ተቃወመ። ፓርቲው በዛሬው ዕለት ባወጣው መግለጫ ኢትዮጵያ ዛሬ ከባድ በሆኑ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ እንደምትገኝ ጠቁሞ በየክልሉ የተስፋፋ አውዳሚ ጦርነቶች፣ የንጹሐን ህይወት መጥፋት፣ በሚሊዮኖች የሚቆጠሩ ተፈናቃዮች፣ የህግ የበላይነት መፈራረስ፣ የኑሮ ውድነትና የተቋማት መዳከም በአጋጣሚ የተፈጠሩ አይደለም ብሏል። እነዚህ ግጭቶች የብልጽግና ፓርቲ የተሳሳተ የፖለቲካ አቅጣጫና የስልጣን አጠቃቀም ቀጥተኛ ውጤቶች ናቸው ሲልም ኮንኗል። ኢህአፓ በ2016 ዓ.ም ከብልጽግና የምክክር ሂደት በይፋ የወጣው ሂደቱ ገለልተኛ፣ አካታችና ታማኝነት እንዳልሆነ ከመንግስት ፍላጎት ውጪ ራሱን መምራት እንደማይችልና የህዝብን መሰረታዊ የፖለቲካ ጥያቄዎች የመፍታት ፈቃድም እቅድም እንዳልነበረው በመገንዘብ ነው ያለው ሲሆን ዛሬ የተፈጠረው ሁኔታ ያኔ ያቀረብናቸው ስጋቶች ትክክል እንደነበሩ በግልጽ አረጋግጧል በማለትም ገልጿል። ኢህአፓ በዚሁ መግለጫውን ብልጽግና ፓርቲ በአንድ በኩል የፖለቲካ ምህዳርን እየከረቸመ እውነተኛ ተቃዋሚ ድምጾችን እያፈነ በሌላ በኩል ብሔራዊ ምክክር በሚል ስም ራሱን የሰላምና የመፍትሄ ባለቤት አድርጎ ለማቅረብ የሚያደርገው ጥረት የለየለት ፖለቲካዊ ተቃርኖ ነው። አግላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲልም ገዢው ፓርቲን ወንጅሏል። ቀውሱን የፈጠረው ኃይል በፍጹም ቀውሱን የሚፈታ ኃይል ሊሆን አይችልም በማለት የገለጸው ኢህአፓ ችግሩን የፈጠረው አገዛዝ ራሱን እንደ መፍትሄ ለማቅረብ የሚያደርገው ጥረት የሀገሪቱን ቀውስ የበለጠ ከማራዘም በቀር ሌላ ውጤት አያመጣም ብሏል። የደርግ ውድቀትን ተከትሎ የተካሄደው የሰላምና ዲሞክራሲ ጉባኤ ሁሉንም ወገኖች ያካተተ እውነተኛ ብሔራዊ መግባባትና ምክክር ሳይፈጥር በመቅረቱ የሽግግር ሂደቱ መክሸፉንም ለአብነት አንስቷል። እውነተኛ ምክክር የሚጀምረው በመተማመን ነው ያለው ፓርቲው መተማመን ደግሞ የሚመጣው የፖለቲካ እስረኞች ሲፈቱ፣ ጦርነቶች ሲቆሙ፣ የሀሳብ ነጻነት ሲከበር፣ ሁሉም የፖለቲካ ኃይሎች በእኩልነት ሲሳተፉና ሂደቱ ከገዢው ፓርቲ ተጽዕኖ ነጻ ሲሆን ነው በማለትም ኮሚሽኑ ገለልተኛ ለመሆኑን አሳውቋል። እነዚህ መሰረታዊ ቅድመ ሁኔታዎች ሳይሟሉ የሚደረግ ምክክር ውጤቱ አስቀድሞ የተወሰነ የአንድ ግለሰብና ቡድን የፖለቲካ ትርኢት እንጂ የሀገር መፍትሄ አይሆንም ሲልም ገልጿል። በትግራይ፣ አማራና ከፊል የኦሮሚያ ክልሎች በዚህ ከመሰረቱ ጀምሮ ስሁት በሆነ የምክክር ሂደት ውስጥ ተሳታፊ ላለመሆናቸው በክልሎች ውስጥ እየተካሄዱ ካሉ የቃላትና የተግባር ጦርነቶች በተጨማሪም ከገዢው ፓርቲ በኩል ሀሳብና የትግል መንስኤ ላላቸው ዜጎችና ቡድኖች የሚታየው የአግላይነትና የማናለብኝነት መንፈስ ማሳያ ውጤት እንደሆነም አስታውቋል። የኮሚሽን ካቀረባቸው የውይይት ሀሳቦች መካከል ዛሬ የአብዛኛው ኢትዮጵያ ክፍል በከፍተኛ ደረጃ እየፈተነ ያለውን ጦርነት መቆም ጥያቄ አለማካተቱንም ተቃውሟል። ከቀረቡ ዝርዝሮች መካከል የሰላም ጉዳይ ተነስቷል። ሆኖም በህዝብ ላይ ያወጁትን የጥፋት ጦርነት ሳያቆሙ የሰላም ጉዳይ ማንሳት ከለበጣ ጭውውት ያለፈ አንዳችን ፋይዳ የለውም ያለው ኢህአፓ ለዚህም ነው የብልጽግና ፓርቲ ብሔራዊ ምክክር የሀገር ቀውስ ለመፍታት ሳይሆን የከሸፈውን የብልጽግና ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ ነው የምንለው ብሏል። ኢትዮጵያ የምትፈልገው ይህንን አይነቱን የፖለቲካ ዲስኮርስ ሳይሆን በፍትህ፣ በተጠያቂነት፣ በእውነተኛ ዲሞክራሲና በህዝብ ሉዓላዊነት ላይ መሰረተ አዲስ የፖለቲካ ምዕራፍና የስነ ስርዓት ለውጥ ነው ሲልም አሳስቧል። ብልጽግና የሀገር ሀብትን እንደ ልቡ በመበተን ሊያካሄድ የጀመረው ብሔራዊ ምክክር የብልጽግና ፓርቲና መሪዎቹን ለማዳን እንጂ ኢትዮጵያን ለማዳን አይደለም ብሏል። ፓርቲው በመግለጫውም የኢትዮጵያ ህዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት አጠናክሮ እንዲቀጥል ለዓለም አቀፉ ማህበረሰብ ለፍትህ፣ ለነጻነት፣ ለዲሞክራሲና ለእኩልነት ለሚደረገው ትግል ያለውን አጋርነት ከመቼውም ጊዜ በላይ እንዲቀጥል ጥሪ አቅርቧል። አምባሳደር ኤርቪን መሲንጋ ወደ መቀሌ በማቅናት ከህወሓት አመራሮች ጋር ተወያዩ። አምባሳደር ወደ ትግራይ ያቀኑት የፕሪቶሪያው ሰላም ስምምነት በድጋሚ ውጥረት ውስጥ በገባበት በአሁኑ ወቅት ነው። በኢትዮጵያ የአሜሪካ አምባሳደር ኤርቪን መሲንጋ ለአንድ ቀን ይፋዊ ጉብኝት በዛሬው ዕለት መቀሌ መግባታቸውን ቦርከና ከኤምባሲው ያገኘው መረጃ ያመላክታል። አምባሳደር መሲንጋ በቆይታቸውም ከረድኤት ድርጅቶች ጋር በመገናኘት በአሜሪካ ድጋፍ በትግራይ ክልል የሚቀርበውን የነፍስ አድን ሰብአዊ እርዳታ ዙሪያ ይወያያሉ ተብሏል። በተጨማሪም በስፋት የፕሪቶሪያ ሰላም ስምምነት በመባል በሚታወቀው ዘላቂ ግጭት የማቆም ስምምነት ትግበራ ዙሪያ ከተለያዩ ባለድርሻ አካላት ጋር ምክክር እንደሚያደርጉ ተገልጿል። ይህ ጉብኝት የተካሄደውም አምባሳደሩ በትግራይ ውስጥ የፖለቲካ ውጥረት ምክንያት ቀደም ሲል ወደ መቀሌ ሊያደርጉት የነበረው ጉዞ ካራዘሙ 3 ሳምንታት በኋላ ጊዜ ውስጥ ነው። ይህ ጉብኝት የተካሄደው አምባሳደሩ በትግራይ ውስጥ የፖለቲካ ውጥረት ምክንያት ቀደም ሲል ወደ መቀሌ ሊያደርጉት የነበረው ጉዞ ካራዘሙ 3 ሳምንታት
ዓመታት ባልሞላ ጊዜ ውስጥ ነው። በተጨማሪም ጉብኝቱ በመቀሌና በአዲስ አበባ መካከል በፕሪቶሪያው ስምምነት እጣ ፈንታ ላይ ውጥረት በነገሰበት ወቅት የተካሄደ ነው። አምባሳደሩ በአሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በትግራይ ጊዜያዊ አስተዳደር ከፍተኛ ባለስልጣናት አቀባበል ተደርጎላቸዋል። በመሆኑም ዋሽንግተን በወቅቱ የነበረውን የፖለቲካ ውጥረት በአፍሪካ ህብረት አደራዳሪነት የተደረሰውን የፕሪቶሪያ ሰላም ሂደት አደጋ ላይ ሊጥል ይችላል በሚል በስጋት ተመልክተዋለች። የአሜሪካው የውጭ ጉዳይ መስሪያ ቤትም ሰኔ 18 ቀን 2018 ዓ.ም ባወጣው መግለጫ በሰሜን ኢትዮጵያ ግጭት ዳግም የመቀስቀስ ስጋት ፈጥረዋል ያላቸውን የህዝባዊ ወያኔ ሓርነት ትግራይ ህወሓት አክራሪ አባላትና የቅርብ ቤተሰቦቻቸው አባሎቻቸው ላይ የቪዛ እገዳ መጣሏ አስታውቃለች። በሰኔ ወር ተሰርዞ የነበረው ጉብኝት ከጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደና ዳግም የክልሉ ፕሬዝዳንት ሆነው ከተመረጡት ከህዝባዊ ወያኔ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር የሚደረጉ ውይይቶችን ያካተተ ነበር። ሌተናንት ጀነራል ታደሰ ወረደ በወቅቱም ከስልጣን እንዲነሱ ከተለያዩ ወገኖች ከፍተኛ ግፊት ይደረግባቸው የነበረ ሲሆን ጉብኝቱ አሜሪካ በክልሉ ከፍተኛ የፖለቲካ ልዩነት በነበረበት ወቅት ከሁሉም ቁልፍ ተዋናዮች ጋር ለመወያየት ያላትን ጥረት የሚያሳይ ነው ተብሏል። የጉዞውን መራዘም ተከትሎ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው ጠንከር ያለ መግለጫ የፖለቲካና የሲቪል ማህበረሰብ መሪዎች በውይይቱ ላይ እንዲያተኩሩ አሳስቦ ነበር። ኤምባሲው የሰላም ሂደቱን በተግባር የሚያደናቅፉ ወገኖች በአስቸኳይ በአፍሪካ ህብረት ለሚመራው ጥረት ተባባሪ መሆን አለባቸው ሲልም አስጠንቅቋል። የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር የጠየቀው ኤምባሲው አሜሪካ የምታደርገው የሰብአዊ እርዳታ ድጋፍ እንዲቀጥልና ዘላቂ መልሶ ማቋቋምን ማሳካት የሚቻለው በፖለቲካ በመፍትሄ ብቻ መሆኑን አስምሮበታል። አሜሪካ በቀጣይም በሚኖረው ጉብኝት ከክልሉ መሪዎች ጋር እንደሚወያዩ በመግለጽ ታቅዶ የነበረው የጉዞ እቅድ መራዘሙ ጊዜያዊ እርምጃ እንጂ ዲፕሎማሲያዊ ግንኙነትን ማቋረጥ እንዳልሆነ ጠቅሷል። የአምባሳደር መሲንጋ ጉብኝት የተካሄደው በመቀሌና በአዲስ አበባ መካከል በፕሪቶሪያው ስምምነት እጣ ፈንታ ላይ ውጥረት በነገሰበት በአሁኑ ወቅት ነው። በቅርቡ ህወሓት የሰላም ስምምነቱ መቋረጡን መግለጹ የሚታወስ ሲሆን የፌዴራል መንግስቱ የስምምነቱን ቁልፍ ድንጋጌዎች አልተገበረም ሲልም ከሷል። በተጨማሪም አዲስ አበባ ለአዲስ ግጭት እየተዘጋጀ ነው የሚል ወቀሳ ሰንዝሯል። በኢትዮጵያ ሀገራዊ ምክክር ሂደት ላይ ያለው የፖለቲካ ልዩነትም ይበልጥ እየሰፋ መጥቷል። በትግራይ የሚገኘውና ከህወሓት ጎራ ጋር የተሰለፈው አመራር በአገራዊ ምክክር ኮሚሽን ሂደት ላለመሳተፍ የወሰነ ሲሆን ምክክሩ የክልሉን የደህንነት ስጋቶች መፍትሄ ያላገኙ የፖለቲካ ቅሬታዎችን በአግባቡ አይፈታም የሚሉ ምክንያቶች በማቅረብ ነው አልሳተፍም ያለው ተብሏል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።